እናት የልጇን አስክሬን ራሷ ቆፍራ አውጥታ በቃሪዛ ተሸክማ ከቤቷ ደርሳ ከልጇ አስክሬን ጎን ጭቃ ላይ ቁጭ ብላ ስታነባ ማየትና ማሰብ እጅግ ልብ ይሰብራል። ብዛም ትኩረት የተሰጠው የማይመስለው የጋሞ ምድር መራር እንባና ለቅሶ በጋሞ የሚኖሩ እናቶች እጅግ በሚያሳዝንና በሚያስደነግጥ ልብን በሚሰብር መልኩ የልጆቻቸውንና የባሎቻቸውን አስክሬን ከመሬት ቆፍረው አውጥተው በእንባና በከባድ ዋይታና ጩኸት እያለቀሱ ይገኛሉ። እስኪያስቡት ለእናት አስክሬን በቃሪዛ ተሸክሞ አውጥቶ ማልቀስ ምን ያህል ከባድ እንደሆነ የደጎች ምድር የሆነችው ጋሞ እጅግ አዝናለች። የጋሞ ምድር በከባድ እንባ ታጥባለች። ተፈጥሮ በከፈተችው ድንገተኛ የጥፋት መንገድ ሰማይ ምድሩ አልቅሷል። ሕይወት ባጭሩ ያውም እንዲህ ባለ አስከፊና አስፈሪ ቅጽበት ድንገት ስትጠፋ ማየት እጅግ አስደንጋጭ ነው። ለቀናት በፓርላማው የታወጀው ብሔራዊ የሐዘን ቀንና በጋሞ ምድር አሁን ያለው አሳዛኝ ሁኔታና አስደንጋጭ ክስተቶችን በዝርዝር እንመለከታለን። የጠቅላይ አማካሪ ዲያቆን ዳንኤል ክብረት በውጭ ሀገር የሚኖሩ ኢትዮጵያውያንን አስመልክቶ የሰላ ትችት የሰነዘሩባቸው ጉዳዮች እጅግ አነጋጋሪ ሆነዋል። ዲያቆኑ ከዲያስፖራው ማህበረሰብ ጋር ፊት ለፊት ያፋጠጣቸው ከባድ አጀንዳን መዘዋል። እኛ እንጂ እነሱ መጥተው አይዘምቱልንም። የጠቅላይ አማካሪ ነገሩን እጅግ አክርረው በግልጽ መናገራቸው ምን ያስከትል ይሆን? ይህንንም ጉዳይ ሰፋ አድርገን የምናስደምጣችሁናል። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ። የታርጌት ኒውስ ነው። በዚህ ቻናል ላይ የተለያዩ ወቅታዊና ሀገራዊ ዓለም አቀፋዊ ጉዳዮችን በየዕለቱ የምንዳስስ ይሆናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። የጠቅላይ ሚኒስትሩ አማካሪ ዲያቆን ዳንኤል ክብረት በውጭ ሀገር የሚኖሩ ኢትዮጵያውያን ዲያስፖራዎች በሀገር ውስጥ ጉዳይ ላይ ያላቸው ተሳትፎ እናም ዜግነትን የመቀየር ጉዳይን አስመልክቶ የሰላ ትችትን ሰንዝረዋል። ዲያቆን ዳንኤል ክብረት በንግግራቸው በውጭ ሀገር የሚኖሩ ግለሰቦች የኢትዮጵያን ዜግነት ትተው ፓስፖርት ከቀየሩ በኋላ በሀገር ውስጥ ጉዳዮች ላይ ያላቸውን ጣልቃ ገብነት በጉልህ ነቅፈዋል። እንደ ዲያቆን ዳንኤል ክብረት ገለጻ ሀገር በጦርነት ወይም በሌላ ችግር ውስጥ ስትሆን መስዋዕትነት የሚከፍለውና የሚዘምተው በሀገር ውስጥ የሚኖረው ሕዝብ እንጂ ዜግነቱን ቀይሮ በውጭ ሀገር የሚኖረው ዲያስፖራ አይደለም። አሜሪካዊው፣ ጃፓናዊው ወይም ጀርመናዊው አይዘምትም። እኛና እናንተንን የምንዘምተው በማለት የሀገርን ሉዓላዊነት በማስከበር ረገድ በሀገር ውስጥ ያለው ሕዝብ ያለውን ቀዳሚ ሚና አጽንኦት ሰጥተው ዲያቆኑ ተናግረዋል። ዲያቆን ዳንኤል ክብረት አክለውም ዲያስፖራው በለንደን በኒውዮርክና በዋሽንግተን ገበያ እየተመራ በኢትዮጵያ የኑሮ ውድነትና የገበያ መዋዠቅ ላይ የሚሰነዝረውን ቅሬታም ተችተዋል። የእኛን ችግር ላለመካፈል ሄደዋል። መርካቶ ቢወደድና ቢረክስ የሚጎዳው እዚህ ያለው ሕዝብ ነው በማለትም ዜግነታቸውን የቀየሩ ወገኖች ኢትዮጵያን ለሚኖሩባት ሕዝቦች እንዲተው ጥሪ አቅርበዋል። ይህች ሀገር ብትፈርስ የመጀመሪያው ተጎጂ እዚህ ያለው ሕዝብ መሆኑን የጠቀሱት ዲያቆን ዳንኤል ክብረት ዲያስፖራው በዋሽንግተን ዲሲና በፌርፋክስ እየኖሩ በኢትዮጵያ ጉዳይ ላይ ያላቸው የባለቤትነት ስሜት በዝርዝር ተመልክተውታል። የዲያቆን ዳንኤል ክብረት ንግግር እንዲህ ይላል። እኔ ምንድነኝ? በቃ ታስከብረው ራሷ ይህን የሚለው ሰው ከኢትዮጵያ ምንም መጠየቅ የለበትም። ምንም ለምሳሌ አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ፣ መጨረሻ ሲሞቱ ለምን ቀበሩኝ ይላሉ። ማን ባስጠበቃት ሀገር ነው ማን መጥቶ የሚቀበረው? ሀገር ዘመቻ ብትባል እኛ እኮ ነን የምንዘምተው። አሜሪካዊው አይዘምትም፣ ጃፓናዊው አይዘምትም፣ ጀርመናዊው አይዘምትም። እኔና እናንተንን የምንዘምተው። እሺ እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ? ዜግነታቸውን ቀይረዋል፣ ፓስፖርት ወስደዋል። የእኛን ችግር ላለመካፈል መርካቶ ቢወደድና ቢረከስ እኔና እናንተንን የምንጎዳው ሄደዋል። እነሱ በኒውዮርክና በዋሽንግተን ወይም በለንደንና በአምስተርዳም ገበያ ነው የሚመሩት። ኢትዮጵያን በቃ ይተዋት። በቃ ለኛ እዚሁ ለቀረነው ብትወረርም ለምንዘምተው ብትጎዳ ለምናዋጣው ለኛው መተው ነው ያለባቸው።
እንደነሱ ቢተውልን ኖሮ ከነሱ ጋር አንነጋገርም ነበር። እውነት ነው አያገባችሁም እል ነበር። ግን ይመጣሉ ይገባሉ። ለምንድነው ዋሽንግተን ዲሲ ቤት ተከራይተው ኢትዮጵያ የሚያድሩት? እዚያው ለምን በተከራዩበት ቤት እዚያው አያድሩም? ለምንድነው ፌርፋክስ እየሰሩ መርካቶ የሚመለከታቸው? ለምን እዛው ፌርፋክስ አይኖሩም? በቃ ለኔ ለእናት ለአክስቴ ለአጎቴ ነው ጉዳዩ ካሉኮ መተው ነው ያለባቸው። እኛ ግን ይመለከተናል። ይህች ሀገር ብትፈርስ መጀመሪያ የምንጎዳው እኛንን፣ ሀገር የምናጣውም እኛውንን በማለት የጠቅላይ የውጭ ጉዳይ አማካሪ የሆኑት ዲያቆን ዳንኤል ክብረት ከዲያስፖራው ጋር በዚህ ጉዳይ ተፋጠዋል። ስለዚህ ጉዳይ እናንተ ምን ትላላችሁ? ሀሳቦቻችሁን ኮሜንት መስጫ ላይ ጻፉልን። ወደ ቀጣይ ጉዳያችን ስናመራ ከትምህርት ቤት ሲመለሱ የላኳቸው ወላጆች የሉም። እናት የልጃቸውን አስክሬን አፈር ቆፍራ እያወጣች በቃሬዛ ተሸክማ ታነባለች። ይህ እጅግ ልብ የሚሰብር ክስተት ነው። በደቡብ ኢትዮጵያ ጋሞ ምድር ከሆነው አስደንጋጭ ክስተት ጀርባ ሌሎች ልብ የሚሰብሩ ታሪኮችም እየወጡ ይገኛሉ። ወላጆች ደግሞ ልጆቻቸውን ድንገት በቅጽበታቸው ሀዘናቸው መራር ሆኗል። ይህ ክስተት ፈጽሞኑ ቀላልና ተራ አይደለም። በአንድ አሳዛኝ ክስተት ብዙ ልብ ሰባሪ ታሪኮች እየተደመጡ ነው። ይህ መራር ሀዘን የቤተሰቦቻቸው ብቻ ሳይሆን የሁላችንም ሀዘን ነው። እናት የልጇን አስክሬን ራሷ ቆፍራ አውጥታ በቃሬዛ ተሸክማ ከቤቷ ደርሳ ከልጇ አስክሬን ጎን ጭቃ ላይ ቁጭ ብላ ስታነባ ማየትና ማሰብ እጅግ ልብ ያደማል። እምብዛም ትኩረት የተሰጠ የማይመስለው የጋሞ ምድር መራር እንባና ለቅሶ እጅግ ልብ የሚሰብር ነው። በጋሞ የሚኖሩ እናቶች እጅግ በሚያሳዝንና በሚያስደነግጥ መልኩ የልጆቻቸውንና የባሎቻቸውን አስክሬን ከመሬት እየፈለጉ ቆፍረው እያወጡ በእንባና በከባድ ዋይታና ጩኸት እየቀበሩ ነው። እስኪ አስቡት፣ ለእናት አስክሬን በቃሬዛ ተሸክሞ አውጥቶ ማልቀስ ምን ያህል ከባድ እንደሆነ። የደጎች ምድር የሆነችው ጋሞ እጅግ አዝናለች። የጋሞ ምድር በከባድ እንባ ታጥባለች። ተፈጥሮ በከፈተችው ድንገተኛ የጥፋት መንገድ ሰማይ ምድሩ አልቅሷል። ሕይወት ባጭሩ ያውም እንዲህ ባለ አስከፊና አስፈሪ ቅጽበት ድንገት ስትጠፋ ማየት እጅግ አስደንጋጭ ነው። በፓርላማው ለቀናት የብሔራዊ ሀዘን ቀን ታውጇል። ምድር ተከፍታ ልጆቿን ስትውጥ ቤተሰብ በአንድ ላይ ሲቀብርና የለፉበት ንብረት ሲወድም ማየት የሚፈጥረው ጠባሳ በቀላሉ የሚሻር አይደለም። በእያንዳንዱ ጭቃ ውስጥ የተቀበረው ሕይወትና የተቋረጠው ተስፋ ልባችንን እንደ ሰም ያቀልጠዋል። የሰቆቃ በቃላት ለመግለጽ ከሚቻለው በላይ እጅጉን ከባድ ነው። እናቶች ልጆቻቸውን፣ ልጆች ወላጆቻቸውን ያጡበት፣ በአንድ ቤት ውስጥ የነበረ ደስታ ወደ አስደንጋጭ የለቅሶ ድምፅ የተቀየረበት ይህ ክፉ ቀን በታሪካችን ውስጥ ጥቁር ነጠብጣብ ሆኖ ይኖራል። የሟቾች ቁጥር እየጨመረ መሄዱን ስንሰማና በጭቃ ውስጥ ለሕይወት የሚደረገውን ትግል ስንመለከት ለተጎዱ ወገኖች አለማዘንና አለማልቀስ ፈጽሞኑ አይቻልም። እናንተ በመከራ ውስጥ ያላችሁ ወገኖቻችን ሀዘናችሁ ሀዘናችን ነው። በዚህ አስቸጋሪ ወቅት ብቻችሁን አይደላችሁም። ፈጣሪ በሞት ለተለዩ ወገኖቻችን ነፍሳቸውን በአጸደ ገነት ያሳርፍልን። ለተረፉትና በሀዘን ለተሰበሩ ቤተሰቦች ደግሞ መጽናናትና ብርታቱን ይስጣቸው። ይህን የመከራ ጊዜ ተደጋግፈን እንድናልፍና ለተጎዱት አስፈላጊ እርዳታን በፍጥነት እንዲደርስ ልባዊ ጸሎትና ምኞት የበርካቶች ነው። ምድር ዳግም እንዲያለ መከራ እንዳታሳየን በርካቶች እየተማጸኑ ይገኛሉ። ፓርላማው የ3 ቀን ብሔራዊ የሀዘን ቀን አውጇል። በጋሞ ዞን በጋጫ ባባ ወረዳ ላካ ቀበሌ በተከሰተ የመሬት መንሸራተት ምክንያት ሕይወታቸው ያለፈ ሰዎችን በማስመልከት የ3 ቀን ብሔራዊ ሀዘን ቀን ታውጇል። ብሔራዊ የሀዘን ቀኑ ከመጋቢት 5 እስከ መጋቢት 7 ቀን 2018 ዓ.ም ድረስ እንደሚቆይ ከሕዝብ ተወካዮች ምክር ቤት ውሳኔ ተላልፏል። በእነዚህ ቀናት የኢትዮጵያ ብሔራዊ ሰንደቅ ዓላማ በሁሉም የሀገሪቱ ዜጎች፣ በኢትዮጵያ መርከቦች፣ በኢትዮጵያ ኤምባሲዎችና ቆንጽላ ጽሕፈት ቤቶች ዝቅ ብሎ ይውለበለባል። በደቡብ ኢትዮጵያ ክልል በጋሞ ዞን በጋጫ ባባ ወረዳ ላካ ቀበሌ መጋቢት 2 ቀን 2018 ዓ.ም በተከሰተ የመሬት መንሸራተት አደጋ ምክንያት እስካሁን
የበርካታ ሰዎች ሕይወት ማለፉ የተረጋገጠ ሲሆን አሁንም የአደጋ ሰለባዎችን ለማግኘት ፍለጋው ቀጥሏል። በርካቶች በዚህ ልብ ሰባሪ ክስተት እጅግ አሳዛኝ የሆነ ነገር ገጥሟቸዋል። በዚህ ክስተትም አሳዛኝ ታሪኮች በየዕለቱ እየተደመጡ ቀጥለዋል። ወደ ተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ